እና በብሉይ ኪዳን ለምሳሌ ዳዊት ሲስት እግዚአብሔር ዮናታንን አስነስቶለት ነበር። ስለዚህ የሰው ልጅ አሁን ሲስት ውስጡ መንፈስ ቅዱስ አለውና ለምንድነው አይቆጣም ብለክ ወቀሳን ለጌታን ለመቀበል ብቻ አድርገ ያሰመርክበት አንደኛው ጥያቄ። አገልጋይነት ከልጅነት ውስጥ የሚወጣ እንጂ አንድ ሰው አገልጋይ ስለሆነ በዚህ አይነት ብስለት ውስጥ ወይ ማቹሪቲ ውስጥ አለ ማለት አይደለም። ስለዚህ ነው ኢየሱስን እግዚአብሔር በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው እርሱን ስሙት ብሎ ኢየሱስን ያጎድ አገልግሎት ነው። ልጄ እርሱን ስሙት ብሎ ያጎድ አገልግሎት ነው። በዚህ በልጅነት ውስጥ ማቹር ሲያደርግ ሰው በልጅነቱ እውቀት ውስጥ በደንብ ማቹር ሲያደርግ ነው። ስለዚህ ከቤት ውስጥ ነው አገልጋይ የሚወጣው። ከዚህ ከልጅነት እውቀት ከልጅነት መረዳት ውስጥ ነው። ከዛ ደግሞ ሁልጊዜ እንደምታደርጊ ኮኪሻ ሊድ አርጊንና ከዚህ በኋላ እሺ ነው ጥያቄዎች ካሉ ባይዘዌ ዛሬ ከተማርናቸው ብቻ ነው የሚጠየቀው። ገና እየተማርን ስንሄድ የሚመለሱ ጥያቄዎች እንዳሉ ወቁ። ከዛ ሲቀጥል ከነበረው 4 ሳምንት ያልተማራችሁ ሰዎች ወደ ኋላ ገብታችሁ ዩቲዩቡን ተመልከቱና ነው እንጂ ዛሬ ድንገት የመጣችሁ ሰዎች ጥያቄ ባትጠይቁ ብትማሩ ዝም ብላችሁ ያኛውን አዳምጣችሁ መታችሁ ተምራችሁ መታችሁ አብረን እንድንቀጥል ማለት ነው። እና ዛሬ ሜንቶሬ ከታች አለች እና በጣም ሪፍሌክት እያደረገች ነው ከስር። ሙሉዬ መናገር የምትፈልጊው ነገር ካለ ሪፍሌክሽን ደቂቃ ሰጥሻለሁ። የሆነች ነገር ብለሽ ውጪ እና እንደዛ እናድርግ። መጠየቅ የምትፈልጉት ነገር ካለ ዛሬ ከተማርነው ብቻ እንጠይቅ። በተቻለ መጠን ግን 4ቱን የተማራችሁ ሰዎች ካለበለዚያ ባትጠይቁ ይሻላል። ከላይ ካላችሁ ነው የምጀምረው፣ ምክንያቱም ከላይ ያላችሁ ቅድሚያ ይሰጣል። ቁጭ ብላችሁ መጽሐፍ ቅዱስ ደብተር ምናምን ይዛችሁ እንዲህ ብላችሁ የተማራችሁ ስለሆነ ለእናንተ ቅድሚያ ይሰጣል። ቀጥል ሰው ከዛ ግን ዩቲዩቡ ባዮ ላይ ያለ ወይም ኮኪ ብለሽ ፈልጊ። ኮኪ ወይም ኮከብ አለማየሁ ስትሉ ይመጣላችኋል። ሙሉዬ ዌልካም። አም ጀስት ኦቨር ነው፣ ሌላ ምንም የለም። በጣም እግዚአብሔርን አመሰግናለሁ እየመጣ ስላለው እውቀት። በቃ አይ ሃቭ ነቲንግ ኤልስ ቱ ሴይ። እግዚአብሔር ይባርክህ እና እግዚአብሔር ለልጆቹ ቤተክርስቲያን እንላለን ለልጆቹ ልቤን እያፈሰሰው ነው። ይሄ ልቤን እያፈሰሰው ነው ኮኪ እና I'm just overwhelmed ነው የምለው ነገር የለኝም። እኔ ራሴ ያስደንቀኛል የሚያመጣቸው ፖይንቶች። I said what where was I ጌታው ይሄንን ስንት ዓመት ሙሉ ሳልሰማ ካንተ እያልኩኝ በጣም እየተባረኩ ነኝ። ጌታ ኢየሱስ ብርክ ያርገህ ነብይ። ቀጥል፣ keep on going my brother። እግዚአብሔር ረድቶ ብዙዎችን ካገኘ አቤት ሰይጣን የት ልግባ ነው የሚለው። ሰይጣን የት ልግባ አወቁብኝ። ልጆቹ እኮ በትክክለኛ ሁላችን ልጆች ነን እያልን ብዙ ነገር አሁን ብዙ የተናገርኩ ፖይንት ነበር እና ሁላችን የገባን ልጆች ነን እያልን ገና it's just amazing how he described it እና ገና መጨበጥ የማይችል ህፃን ልጨብጥ እያለ እመራለሁ እያልን የሚወለዱትን ህፃናቶች እየጨፈለቅን ነው። እና the way that ያመጣው አመጣጥ ያስረዳው መረዳት እግዚአብሔር የሚሰሙት ይሄንን መንፈስ ቅዱስ ያስከው መንፈስ ቅዱስ ይሄን ከሱ ጋራ ስለተጣበቅ ነው ይሄን ሁሉ ያወቀው። ሌላ there is no other way። ከሱ ጋራ አሁን እንዳልከው ኢንቲመሲ ስላለ you can hear him። ይሄንን ዕውቀት አግኝታቋለ በቃ ምን በይ ስላለች ነው ምለው ልበለው ብዬ ነው እንጂ you already know this። እና እግዚአብሔር ይርዳ።
ልጆቹ አሜን። ከእርሱ ጋር መጣበቅን እንዲያውቁ በማስ ነንስቶፕ እግዚአብሔር አምላክ በውስጥህ ያስተላልፍላቸው። አሜን። ከዛ በኋላ እንደቀሩት ሐዋርያቶች ዮሐንስን እንደሚጠይቁት ጠያቂ አይሆኑ ማለት ነው አይደለም? አይ ላቭ ዲስ። እና የቀሩት ሲነጋገሩ ራሳቸው ሪዞልቭ ሊያደርጉ ከኢየሱስ ጋር ኢንቲመሲ ያለው ከዛ ነው ጥያቄውን ይጠይቃል። this just touched me ነው ማለት አሜን። እና እግዚአብሔር ይባርክ ኮኪያንችንም ይባርክሽ። እንዲህ አይነት ወንድሞች ጋራ ኮኔክሽን ኖሮሽ እነሱን ኢንካሬጅ የሚያረግሽ አዶንት ኖ ሌላ ቦታ አስተምር አላውቅም፣ ግን እንዲወጣና አብራችሁ እንድትሆኑ ስላደረግሽ እግዚአብሔር ይሄንን መንፈስ ቅዱስ ይሄንን ሐሳብ ስላመጣ ይሄንንም ኮኔክሽን ስለከፈተ ይሄንንም የመማሪያ ቦታ ስለከፈተ እግዚአብሔር ይባረክ። እኔ ደግሞ ስማይ ነቢያት ወይ እግዚአብሔር ባስቻለኝ ቁጥር ይሄንን ትምህርትህን ሚስ እንደማላረግ አይ ፕሮሚስ ዩ እስከቻልኩ ድረስ because you are እኔን እየገለበጥከኝ ነው ውስጤ ነው ማለት ጌታ ይባርክ። I love you all. That's all I can say. Thank you so much. አሜን አሜን። እሺ አጥፊ አሁን እንዴት ነው የምወጣው? ልጆቹ አውርጂ ልጆቹ ሙልዬ በጣም 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 የማከብራት ሜንቶሬ ናትና በጣም ብዙ የምትለዋላት ከዚህ በፊት ሰምታችኋታል። እንግዲህ ግን የመጀመሪያ ቀኔ ነው የምትናገረው ስታጣ በኤክሳይትመንት ማለት ቢካዝ ብዙ አስተምራናለች፣ ብዙ ብላናለች እንደምታውቁት ነው። ግን ትውልድ ወዴት እንዲመጣ እንደምትፈልግ ስለማውቅ ነው በቃ በጣም በደስታ ከስር በጣም እንትንትል ነበር ነባዬ። ለዛ ነው የመጀመሪያ ያደረኳት። ደግሞም ሲኒየራችን ነች፣ ታላቃችን፣ እናታችን፣ እህታችን ሁሉ ናችና እግዚአብሔር ይመስገን 50 ዓመት አገልግላለች። 70 ዓመቷ ነው። የልጅ ልጆቿ ጋር ነች አሁን ያለች። እግዚአብሔር ይመስገን። እንግዲህ እንደዚህም አይነቶች እንደዛም እንደነት ዙዬም ደግሞ ወጣቶች በጣም በጣም ወጣቶች የተለያየ ሰው ነው የሚሰማን ያለውና እግዚአብሔር የተመሰገነ ይሁን። እዚህ ከላይ ካላችሁ ሰዎች እንትን ልስጣችሁ እጀምራለሁ። ከላይ ጥያቄ ካለ ከላይ፣ ካለዛ ግን ቀጥታ ወደ ሪፍሌክሽን እንሄዳለን ማለት ነው። ቀጥታ ወደ ሪፍሌክሽን እንሄዳለን። ከታችን መናገር የምትፈልጉት ነገር ካለ አለ፣ እድል ሰጣችኋለሁ። ጥያቄ ካለ ከላይ ቀጥዬ እድል ሰጣለሁ ከታች። እሺ ትዙዬ ቀጥይ። ድምጼ ይሰማል? አዎ ይሰማል። እሺ ቅዱሳን ሁላችንም ሰላም ብያለሁ። ነዋይ እግዚአብሔር አምላክ ይባርክ። ጥያቄ ምንድነው? ቅድም መንፈስ ቅዱስ አይወቅሰንም ስትል ነበር እና የሚወቅሰው በዓለም ያሉትን ነው ስንል ነበር እና ወቀሳ ጌታን ተቀበሉ የሚለው እንትን ብቻ ነው እንትን የሚለው የምንወስነው ወቀሳ ጌታን ተቀበሉ አንተ የእግዚአብሔር ልጅ አይደለህም የሚለው እና አማኞችን አይወቅስም መንፈስ ቅዱስ ስትል ነበር። ስንስት የሆነ ነገር ስንወርቅ ወይም ደግሞ የሆነ ነገር ስንል ብዙ ጊዜ ተለመደ እንዳልከው ማናችንም መንፈስ ቅዱስ ወቀሰን፣ መንፈስ ቅዱስ ተቆጣን እንደዚህ እንላለን እና ይሄ በቃ የለመድን የመጣንበት ቸርች ውስጥም ስንሰበክ ያደግንበት ነው። እሱን ልመልስና ሁለተኛውን ልመልስ እንዳይጠፋብኝ። እሺ ይኸውልሽ እኔ አይደለም ያልኩት ያነበብነው ክፍል የአንደኛ ዮሐንስ ወንጌል ምዕራፍ 16 ከቁጥር 5 ጀምሮ ያለው ክፍል የሚናገረው ዓለምን ስለ ኃጢአት ይወቅሳል። ስለ ኃጢአት ስንል አለ በእኔ ስለማያምን ነው አለ። ኢየሱስ ነው ያለው ያለው ሐሳቡ የኢየሱስ ሐሳብ ነው። ግን ምንድነው ይሄንን መንፈስ ቅዱስ ይወቅሳል የምትለዋን ብቻ ወስደን ስንለው ኖርን እንጂ ስንደጋግመው ኖርን እንጂ መጽሐፍ ቅዱስ እንደሱ አስተምረን። ታዲያ ዳግም ከተወለድን በኋላ የሆነ ነገር ስንሳሳት ማን ነው የሚወቅሰን? ዳግም ከተወለደ በኋላ ሰው ህሊናው ነጽቷል። እግዚአብሔር ንጹህ ህሊና ሰጥቶናል። የነቃ ንጹህ ህሊና። እሱ ህሊና ምን ያደርገናል?
በትክክል ስህተት የሆነውንና ያልሆነውን ትክክል የሆነውንና ያልሆነውን ነገር የሚያውቅ ህሊና አለ። ስለዚህ ምን ያደርገናል? ህሊናችን ሮንግ እንደሆነ ደጋግሞ ይነግረናል። ይኸውልሽ ህሊና የሚባለው ነገር ያንቺ ቢሆንም ላንቺ አያግዝም። ህሊናን ያስቀመጠው አንቺ ውስጥ እግዚአብሔር ነው። ስለዚህ ህሊና የሚቆመው ለእውነት ነው። ስለዚህ ሳያቋርጥ ህሊና አንቺ ያጠፋሽውን ነገር ይነግርሻል። መንፈስ ቅዱስ ለዓለም ግን የመጣው ምን እንዲያደርግ ነው? እንዲወቅስ ነው ዓለምን። ለምንድን ነው ዓለምን የሚወቅሰው? ዓለም ካልተወቀሰ ስለ ኃጢአቱ ማለት ነው። ስለ ኃጢአቱ ተወቅሶ አዳኝ መፈለግ አለበት። ስለዚህ ልክ እኔ ኃጢአተኛ ነኝ። ለምሳሌ ጴጥሮስን ጴጥሮስ ኢየሱስ መረቡን በአሳ ከሞላ በኋላ ምን አለ? እኔ ኃጢአተኛ ነኝ ከኔ ራቅ አለ። ስለዚህ እችን አይነት መወቀስ የሚያገኘው ሰው ከመንፈስ ቅዱስ ብቻ። እችን ሲወቀስ ምን ይሆናል? ከኃጢአቱ የሚያድን ይፈልጋል። በዚህ መንገድ ካልሆነ ዓለም የምትድንበት መንገድ አታይም ማለት ነው። ስለዚህ ነው ዓለምን ስለ ኃጢአት ይወቅሳል ይልና ከስር ሲያብራራልን እንደዚህ ይላል። ዓለምን ስለ ኃጢአት ይወቅሳል ሲባል ዓለም በእኔ ስለማያምን ነው አለ። እኛ ካመንን በምንድን ነው የሚወቅሰን? ለእናንተ ግን አለ አስተማሪ ይሰጣችኋለሁ፣ መካሪ ይሰጣችኋለሁ፣ አጽናኝ ይሰጣችኋለሁ፣ ለእናንተ ጋር ምን ይሰጣችኋለሁ። ስለዚህ አሁን እንዲሁ በተለምዶ በልማድ ጥቅሱን እየሳብን ተናገርን እንጂ መንፈስ ቅዱስ ለኛ ለአማኞች የሚያደርገውና ለዓለም የሚያደርገው የተለያየ ነው ማለት ነው። ይሄን ከፍለን ማየት ስላለብን ስለ ኃጢአት ሲል ከዛ ደግሞ ስለ ፍርድ ስለ ጽድቅ አይደል ያለው? ሶስቱን ነገሮች አይደል ያለው? እነዚህም በሙሉ ከዓለም ጋር ነው። ስለዚህ ስለተፈረደበት አለ የዚህ ዓለም ገዢ። ስለዚህ ሁሉም ነገር በትክክል አስቀምጦልናል። ግን ምንድነው ከመሃል እንስብና ይወቅሳል የምትለውን ሐሳብ እንይዝና ወደኛ እናመጣዋለን። ስለዚህ ይሄ መጽሐፍ ቅዱስ የማይለውን ያልተናገረውን ነገር እኛ እናገርን እንጂ መጽሐፍ ቅዱስ ውስጥ ይሄ ሐሳብ የለም። ህሊና ግን ለእያንዳንዳችን ተሰጥቷል። በተለይ ደግሞ ዳግም የተወለድን ሰዎች ንጹህ ህሊና ነው ያለን፣ ህያው የሆነ ዳግም ከተወለድን በኋላ። ስለዚህ ምን ያደርገናል? ለእውነት የቆመ ስለሆነ ስህተት ባደረግን ቁጥር ኖ ይለናል። ይሄ ትክክል አይደለም፣ ትክክል አይደለም፣ ይህ ይቅርታ ጠይቅ ሁሉ እኮ ይለኛል። ስለዚህ ይሄንን ምን እላለሁ? መንፈስ ቅዱስ ወቀሰኝ ይላል። እኔ በተለምዶ መንፈስ ቅዱስ ግን ወቅሶኛል። ስለዚህ ህሊናዬ ግን ወቀሰኝ ብልስ ልክ ነው? ህሊናዬ ምን አድርጎኛል? ወቅሶኛል። ለምን? ህሊናዬ ለእውነት የቆመ ስለሆነ ማለት ነው። ህሊና ውሸት ሊለምድ አይችልም። ምን ይሆናል መሰለሽ? ህሊና ነገሩን ደጋግመን ከማድረጋችን የተነሳ ያንን ነገር ተው ማለት ያቆማል እንጂ ውሸት አይለምድም። ወይም ውሸተኛ መሆን አይችልም ህሊና። በቃ እውነተኛ ህሊናን እንትን ማድረግ አንችል። ከኦሪጂናል ፖዚሽኑ አቆሽሸን የሆነ ደረጃ ማድረስ አንችል። ያንን ነገር ግን መናገር ድንዝዝ እስከሚል ድረስ ማድረግ እንችላለን። አደነዘዝ ነው እንጂ ወደ ውሸት አላወራንም። ህሊና ኮንቲኒስሊ ነው የሚነግረን። ኮንቲኒስሊ ለምን ከልጄ ጋር አይሆንም? ሮንግ ነገር ካረኩ ከልጄ ጋር ትልቅ አይደለም ትንሽ ነው ብሎ ህሊና አይተውም። እኔ ሰው አላየኝም ትንሽ ነው ምናምን ብዬ አድብስብሼ ላልፎ ይችላል። ህሊና ግን አይተውም። ስለዚህ ህሊናንና መንፈስ ቅዱስን ለይተን የእግዚአብሔርን ቃል እንደሚያስተምረን በትክክል መረዳት ማወቅ አለብን። ስለዚህ መንፈስ ቅዱስ ይመራኛል፣ ኮሬክት ያደርገኛል፣ ዲስፕሊን ያደርገኛል፣ ያስተምረኛል፣ ያሰለጥነኛል፣ ኢንስትራክት ያደርገኛል፣ ጋይድ ያደርገኛል፣ ከአጠገቤ ይቆማል፣ ያጽናናኛል፣ ያበረታኛል፣ ጠበቃ ይሆናል፣ ይመራኛል፣ ሁሉ ነገር ያደርጋል። መውቀስ ጋር ግን ከመጣ እሱ የህሊና ስራ ነው እንጂ የመንፈስ ቅዱስ ስራ አይደለም ማለት ለእኔ። ለማያምን ሰው ደግሞ መጀመሪያ ማበረታታት ማስተማር ሳይሆን ይወቅሰዋል ስለ ኃጢአቱ ለምን አዳኝ እንዲፈልግ። አሁን ግልጽ ከሆነ ሁለተኛውን ጥያቄ እንቀጥል። በጣም ግልጽ ሆኖልኛልና ሁለተኛው አንድ ሰው አገልጋይ ከሆነ ኦልሬዲ አድጓል እንላለን ስትል ነበርና አገልጋይ የሆነ ሁሉ አድጓል ብለን እንደምንደም እንችላለን? በፍጹም እግዚአብሔርን ቃል የተናገረ ያገለገለ ሁሉ። እሺ በደንብ ላይ አንድ ሰው ልጅነት
ልጅነትን በትክክል ካወቀ ቅድም እንዳልኩት መንፈስ ቅዱስም የሚያስተማረን እግዚአብሔርም እኛን ልጅ ብሎ እንደጠራን በዛ አይነት ደረጃ በትክክለኛ እውቀት ከቆመ አገልጋይ መሆን ይችላል። ከብስለት ውስጥ ስለሆነ የሚያወጣው ማለት ነው። ግን አገልጋይ ስለሆነ በሰለ ማለት አንችልም። ምክንያቱም አንዳንድ ሰው አገልግሎት የሚባለው ደረጃ የሚደርሰው በሆነ ሃይማኖታዊ ሲስተም ውስጥ ስላለፈ ነው እንጂ መንፈሳዊ እድገት ታይቶበት አይደል። ቸርች ውስጥ የሆነ 10 ዓመት ከቆየ ካልጠጣ፣ ካላጨሰ፣ ሌሎች ነገሮች ካላደረገ የኖረው ነገር ምን እንደሆነ ሳይታወቅ አገልጋይ ተብሎ ሊቀመጥ ይችላል። ወይም ደግሞ መንፈሳዊ ህይወቱን የምንመዝንበት ነገር ምን እንደሆነ ካላወቀን አገልጋይ ብለን እናስቀምጠው እንችላለን። ስለዚህ ወደ ፖዚሽን አመጣ ነው እንጂ እኛ ወደ ፖዚሽን አመጣ ነው እንጂ እግዚአብሔር በስሏል ብሎ ላይጠራው ይችላል ወይም ላያውቀው ይችላል በዛ አይነት እውቀት። ስለዚህ በዛ አይነት እውቀት ከወጣ ሰው ለሌላ ሰው ይራራል፣ ያዝናል፣ ፍቅር ይኖረዋል ለደከሙ ሰዎች ምናምን። ያ ግን እውቀት ከሌለው ግን ከባድ ነው፣ ይጨርሰዋል፣ ቸርች ይበትናል። ርህራሄ የሚለውም ለሌላ ሰው። ስለዚህ አገልጋይ ስለሆነ በስሏል ማለት አንችልም በፍጹም። ሰው ስለሚያገለግል ማቹር አድርጓል ብሎ ማሰብ እንዴት መሰለሽ፣ አንድ መኪና ረጅም ዓመት ጋራጅ ውስጥ ስለተቀመጠ ይሰራል ብሎ ማሰብ። አሁን ጥሩ መካኒክ ከጥሩ መካኒክ ጋር መገናኘት አለበት። ከጥሩ መካኒክ ጋር መገናኘት አለበት። ግልጽ ነው። እሺ፣ ሌላ ጥያቄ ካለ? መጨረሻ ላይ የተናገርከው ነገር አለ፣ ግን ከዛ በፊት ትንሽ ብታብራራት እዚህ ጋር ስለ ቦንኬ ቅድም የተናገርከው በጣም ውስጥ ገብታለች እና ሰው ሻይና ኩኪስ መብላት መጠጣት ከጀመረ ብለሃል እና ያችን ፓርት ትንሽ ብታብራራልን። ቸርች የሚባለው ይሄ ህብረት ስብስብ የሚባለው ወደዚህ ከወረደ ማለት ነው፣ ወደ ሻይ ቡና ኩኪስ ምናምን ከወረደ ሰው በጣም ይሄንን ነገር ከመንፈሳዊ ቫልዩ ይሄን ነገር ካስበለጠ የሚበላና የሚጠጣ ስላለ ምናምን ይሄ መሰባሰቡ ይሄ ከሆነ የሚበላና የሚጠጣ የሌለ ቀን አይመጣም። ልክ ኢየሱስ ትምህርት የቀየረ ቀን ስጋዬን ካልበላችሁ ደሜን ካልጠጣችሁ ሲል ይሄ አስጨናቂ ነው ብሎ ሄዱ። ምግብ ቀረ የዛን ቀን። ስለዚህ ምንም መንፈሳዊ መርዳት የላቸውም፣ በምግብ ላይ የተከተሉት። ስለዚህ እነዚህ መንፈሳዊ ሰዎች አይደሉም ማለት ነው፣ ካርናል ናቸው፣ ህፃናት ናቸው። በቃ ገና ምግብና መጠጥ ላይ ናቸው ማለት ነው። ስለዚህ ኩኪ፣ ኮፊ፣ ኬክ ምናምን ሲበዛ ይሉሽ ቸርች ማግኔቲክ ትስባለች ዝም ብላ ራሱ ዝም ብላ በቃ ይሄ ኢየሱስ ይሄ የልጅነት መልክ ምናምን ከታየ ዝም ብላ ትስባለች። ስለዚህ ያንን ማጣት የለባትም። ወደ ምግብና መጠጥ ደረጃ ምናምን መምጣት የለባትም። ግልጽ ነው። አዎ በጣም ግልጽ ነው። እና የመጨረሻው ጥያቄ ቸርች ውስጥ መጨረሻ ላይ ስትናገር ነበር፣ ቸርች ውስጥ የሚያስፈልጉን ሰዎች የበሰሉ ሰዎች ናቸው ስትል ነበር እና ከአገልግሎት አንጻር ነው ከህብረት አንጻር ነው? ቸርች ውስጥ ስላልኩ በጣም ጥሩ። ይኸውልሽ ለምሳሌ ዛሬ ዳግም የተወለደ ሰው ያስፈልገናል። ዳግም ዛሬ ከሆነ የመጣው የሚያስፈልገን ግን ቸርች ራሱ ያስፈለገችው ለሱ እንዲያድግ ወደ ትክክለኛ መልኩ እንዲመጣ ቸርች ራሱ የምታስፈልገው። ግን እንደዛ አይነት ሰዎች ከሌሉ ይሄ ልጅ ወዴት ነው የሚያድገው? አያድግም። አብሮ ከነሱ ጋር ነው የሚገባው። መቀንጨር የሚባል አለ በእድገት ፕሮሰስ ውስጥ። እድገቱን ጠብቆ አንድ ነገር በትክክል ካልሄደ እየቀነጨረ ይሄዳል ይባላል። እየቀነጨረ ይሄዳል። ስለዚህ አንዳንድ ክርስቲያን እንደዛ ነው፣ እየቀነጨረ ነው የሚሄደው። ለምንድነው? የሚገባውን አይነት ምግብ አላገኘም፣ በደንብ ጤናማ ፕሮሰስ ውስጥ አልቆየም። ስለዚህ በዛን ጊዜ ማግኘት የሚገባውን ነገር ስላላገኘ ምን ሆኗል? ቀንጭሮ ይቀራል ማለት ነው።
ገባሽ ያልኩት ነገር። ለዚህ ቸርች እንደዚህ አይነት ሰዎች ያስፈልጓታል ስል የሚመጣው በሙሉ ማቹር ያደረገ ሰው ይምጣ ቸርች ማለት አይደለም። ማንም ይምጣ ቸርች፣ ማንም ይምጣ። ግን የመጣው ሰው እንዲያድግ ራሱ እንደዚህ አይነት ማቹር ያደርጉ ሰዎች ያስፈልጋል። አገልግሎት ላይም ማቹር ያደርጉ ሰዎች ያስፈልጋል። አገልግሎት ላይም ራሱ ፖዚሽን ላይ ማቹር ያላደረጉ ሰዎች ከሆኑ የተቀመጡት ሰው ትንሽ የሚጠቅም ነገር ማውራት ከጀመረ እነሱ ማያውቁትን ነገር ማውራት ከጀመረ ኢንሴኪዩሪቲ ስለሚያጠቃቸው ቶሎ ያንን ሰው ማጥፋት ነው የሚፈልጉት። ያልበሰሉ ሰዎች በመካከላቸው የበሰለ ሰው ሲገኝ ቶሎ ማጥፋት ነው የሚፈልጉት። ስለዚህ ነው ቸርች ብዙ ሰዎች ብዙ አገልጋዮች እንዲወጡ የበሰሉ ሰዎች ማቹር ያደረጉ ሰዎች እንዲወጡ ማቹር ያደረጉ ሰዎች ያስፈልጉናል በፖዚሽን ደረጃ። ያ አንድ የመጨረሻ ጥያቄ ነው። መንፈስ ቅዱስ ስለ ሰው ይናገረናል። ይሄንን በትምህርት ውስጥ ስላልጠቀስኩ የሆነ ጥያቄ ፈጠረብኝና መጽሐፍ ቅዱስ በመንፈስ ቅዱስ ተሞልቶ ተናገረ፣ ትንቢትን ተናገረ ስንል እንሰማለን እና መንፈስ ቅዱስ ተናገረኝ እንደዚህ ያለኝ እንደዚህ ስለ ሰው ተናገረኝ የምንለው ነገር? እሺ ጎበዝ፣ በጣም በደንብ ነው የተከታተልሽ። እሺ ይኸውልሽ እሱ ከአገልግሎት አንጻር ነው የምንማረው ወይም የምናወራው ከአገልግሎት አንጻር ነው። ይሄ ከኔ አልፎ ስለሌላ ሰው ሲናገረኝ ያንን ሰው እንዳገለግል ነው ማለት ነው የሚናገር፣ ወይም ደግሞ መንፈስ ቅዱስ ያንን ሰው እያገለገለው ነው ማለት ነው በእኔ በኩል። ስለዚህ ይሄ ከአገልግሎት አንጻር። ብስለትን በተመለከተ ስፒሪቹዋል ግሮዝን በተመለከተ እኔን ነው የሚያወራው፣ እኔ እንድበስል ነው የሚያወራው። ስለ ሰው አያወራልኝ። ለምን አሁን እንዳድግ የተፈለገው እኔ እንዳድግ ነው የተፈለገው። እኔ ወደ ብስለት እንድመጣ የተፈለገው። እዚህ አንዳንድ እንትን ሲባል ሰምታችኋል። ቸርች ለራሳችሁ ስሙ ለሰው አትስሙ ምናምን ሲባል የዛን ጊዜ ነው የምናድገው። ወይ እንትና በኖሮ ምናምን ስንል እኛ ሚስ አድርገናል ማለት ነው ያለው ፖይንት። እንትና በኖሮ እንትና ይሄን መስማት ነበረበት እንትና። አይ ያ ማለት የዛን ቀን እኛ ምንም አልተጠቀምንም ማለት ነው። ስለዚህ ራሱ ሳይሆን የሚያወራኝ መንፈስ ቅዱስ የሚያወራኝ እኔን ነው፣ ራሴን ነው የሚያወራኝ። አገልግሎት ከሆነ ግን ስለ ጉባኤው ሙሉ ሊያወራኝ ይችላል። ስለ ጉባኤው ሙሉ ሊያወራኝ ይችላል። ስለ ሀገር፣ ስለ ህዝብ ሁሉ ሊያወራኝ ይችላል። ለአገልግሎት ነው እግዚአብሔር እነዛን ሰዎች ሰርቭ ማድረግ ፈልጎ ከሆነ። እኔ ግን በግሌ ግን ከሆነ ለምሳሌ ቆንጆ ምሳሌ እንዲሆንልሽ ንገርሽ። ሊዮናስ እግዚአብሔር መልእክት የሰጠው ስለ ነነዌ አይደለም? መልእክት ሰጥቷል። በቃ ያንን ኔሽን ምን እንዲያደርግ ነው? ከሚሄድበት ጥፋት መንገድ እንዲመልስ። ስለዚህ ይሄንን እምቢ ብሎ ሄደ። እዛ መጨረሻ ላይ በብዙ መከራ አለፈ እና ምናምን ብቻ አገልግሎ ተመለሰ። አገልግሎ ሲመለስ ግን እግዚአብሔር የተናገረው ለራሱ የሆነች ጥላ ተኛ። ከዛ ያቺ ጥላ ደረቀች፣ ፀሐይ ወጥቶባት። ስለዚህ አጉረመረመ። ምን አለ? የዛን ጊዜ ምን አደረገ? መንፈስ ቅዱስ ወይም እግዚአብሔር አስተማረው። ያቺ ለራሱ የወሰዳት ትምህርት ነች። ስለ ህዝቡ ግን የነገረው አገልግሎት ነው። ስለዚህ በዛ ውስጥ ይውላሽ ስለ ህዝብ ተብሎ የሚመጣው ነገር እኔ ሊጠቅመኝ የሚችለው ከ195% ለህዝቡ ነው። እኔን 5% ነው ሊጠቅመኝ የሚችለው። ስለ ራሴ ግን ከሆነ መንፈስ ቅዱስ የሚነግረኝ ሙሉ የነገረኝን ነገር ብጽፍም ብቀዳም ደግሜ ብሰማም እኔን ነው እያወራኝ ያለው። ስለዚህ አገልግሎት ላይ ሲመጣ ለህዝብ የሚነግረውን እና ለእኔ የሚነግረኝ ነገር የተለያየ ስለሆነ ይህንን በአገልግሎት ነው የምናየው ማለት ነው። ለሰዎች የሚናገረው ጨርሻለሁ። ተባረክልኝ አባይ። እዙዬ ጎበዝ ተማሪ። ቴንኪው፣ አመሰግናለሁ። እኔ ጀግኒት በጣም ነው ደስ የሚለኝ እንዳንቺ አይነቶቹን ሳይ። ጌታ ይባረክ። እሺ ጥያቄ ያለው ሰው ከላይ ሜሪዬ፣ ቲጂ፣ ሊና፣ የመስቀሉ ቃል፣ የምስራች ከላይ ካላችሁ ላስቀድምና ጥያቄ ካለዛ ከታች ካሉ ጥያቄ ይቀበላለሁ። 2 ጥያቄ ይቀበላለሁ ከዚህ በኋላ 2 ጥያቄ።
ክፈቱትና ጠይቁ። ጥያቄ ያለው ሰው ኮፍዬ እኔ ልጠይቅ? አዎ እሺ፣ ድምጽ ይሰማል? ይሰማል። ትጅዬ እሺ፣ ጌታ ኢየሱስ ክርስቶስ ይባርክ። መባዬ በጣም ተባረክ። አንድ የምጠይቅህ ስለ ጸሎት ያው ባለፈውም ሳምንት ብለህ ነበረ ጸሎት የመቀበያ ተቀብለን የምንሄደው እንጂ መንገሪያ ቦታ አይደለም ብለህ ነበር እና ሁለተኛ ደግሞ ጸሎት የሁለት ሰው ግንኙነት ንግግር ነው እንጂ በሁለት አካሎች መካከል ያለ ግንኙነት ነው እና አሁን እኛ ስንጸልይ ማለት ነው በአብዛኛው እንጸልያለን። ከዛ በኋላ በቃ ትንሽ ጠብቀን እንደው የመንፈስ ቅዱስ ድምፅ እንሰማለን ብለን ምናልባት አንድ ቀን ብቅ ካልችልን በቃ ሰምተናል ብለን ነው የምነሳው። እኔ የለመድኩት እንዲህ ስለሆነ ማለት ነው እና የጸለይኳቸውን ሁሉ እንደተቀበልኩኝ አላስብም እና እንግዲህ ገና ከዛሬ አዲስ ሊሄድ ነው ማለት ነው፣ ሊጀምር ነው ማለት ነው ባልከኝ ወይ ማለት ነው እና ግን አንዳንድ ጊዜ እግዚአብሔር በመጽሐፍ ቅዱስ ላይ ሲናገር ጸልየው ኑረው ለምሳሌ እንደ ሐና ከጸለዩ በኋላ ከረጅም ጊዜ በኋላ ጸሎት እነ ዘካርያስ ጸሎት ተመለሰለት ይለዋል። በሰዓቱ አልተመለሰለትም። እንግዲህ ጠይቀው ትተውታል፣ ያን ጸሎት ረስተውታል እና ያ ታዲያ ከዚህኛው ጋር እንዴት ይያያዛል? ሁለተኛ ደግሞ እኛ እያንዳንዱን ነገር እየጠየቀን የምንቀበል ከሆነ እንደ እግዚአብሔር ፍቃድ እንኳን ጠይቀን እግዚአብሔር ግን ጊዜና ሰዓት አለው አይደል? ነገሮችን ሁሉ በጊዜው የሚመልስበት እና ያ ታይሚንግ ነው ብሎ የሚለን ሰዓት አሁን እኔ ለምሳሌ በውስጤ ያለውን ራዕይ እንዲህ ይሰራልኝ ብፈልግና እግዚአብሔር ሆይ ብዬ በልጅነት መንፈስ ሆኜ በድፍረት ሆኜ በተሰጠኝ አባባ የምልበት የልጅነት መንፈስ በመቀበሌ ከዛ በሙሉ ድፍረት አባቴ ልክ እንደምጠይቅ የስጋ አባቴን ይሄን እንደገና እንድታደርግልኝ እፈልጋለሁ ብዬ ስጠይቀው ጌታን በሰዓቱ ለምሳሌ ለዛ ነገር ያላደኩ ከሆነ አሁን ዛሬ የምጠይቀው ነገር ያኛውን ነገር መሸከም የማልችለው ከሆነ እግዚአብሔር ነገሮችን ያዘጋያል። ስለዚህ አሁን አልመለሰልኝም እና ተናግሬ ስለሄድኩኝ ትክክል አይደለሁም ማለት ነው። እሺ፣ በደንብ ቆንጆ አድርጌ ላስረዳህ። ጥሩ፣ በጣም ጥሩ ጥያቄ ነው። እንግዲህ ጸሎት ማለት አሁን ያወራሁት ከእድገት አንጻር ብቻ ሲሆን ጸሎት ራሱን የቻለ ትምህርት ስለሆነ ግን አሁን ከእድገት አንጻር ነው። ለምሳሌ የምልጃ ጸሎት አለ፣ የአግሪመንት ጸሎት ተስማምተን የምንጸልየው በህብረት ሆነን የምንጸልየው ጸሎት አለ፣ የምስጋና ጸሎት አለ። ብዙ ብቻ ጸሎት ይከፋፈላል። አሁን ስለ እድገት እኔ ስለምጸልየው ጸሎት እኔ ለማደግ ይጠቅመኛል ብዬ ስለምጸልየው ስለሱ ልናገር። ስለሱ ስለሆነ እየተናገርኩም የነበረው እንግዲህ ምንድነው መሰላችሁ የሚጠቅመን ነገር አሁን ጸሎትን በተመለከተ የመጀመሪያው ነገር ሰው በእግዚአብሔር ቃል መሞላት አለበት። እዚህ ነው እናንተ በቃሌ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ማንኛውም ነገር ጠይቁ። ስለዚህ የሚቀድመው የምንወደው ነገር ሳይሆን የእግዚአብሔር ቃል በእኛ ቢኖር ማለት ነው፣ እኛም በእግዚአብሔር ቃል ውስጥ ነው። ስለዚህ ከእግዚአብሔር ቃል ጋር ያለን ህብረት የምንጠይቀውን ነገር ይወስንልናል። ከእግዚአብሔር ቃል ውጪ በቆየሁበት ጊዜ ግን የምጠይቀው ነገር ራሱ ትክክል ላይሆን ይችላል። በእግዚአብሔር ቃል ካልተሞላሁኝ የምጠይቀውን ነገር ዋስትና የለኝም፣ ትክክል ላይሆን። ስለዚህ ትክክለኛ ጸሎት እንድጸልይ መጀመሪያ ትክክለኛ እውቀት ሊኖረኝ ይገባል። ከዛ ደግሞ ሮሜ 8 እንደሚያስረዳን ሁሉንም ነገር ደግሞ አናውቅም። እንዴት እንደምንጸልይ እንኳን በማናውቅበት ጊዜ አናውቅም። ስለዚህ ድካማችን ይሄ ነው። አንዳንድ ጊዜ ምን እንደምንጸልይ እንዴት እንደምንጸልይ አናውቅም። የዛን ጊዜ ምን ያደርገናል? መንፈስ በእኛ ሆኖ ይማልድልናል በማይነገር መቃል። ስለዚህ ምንድነው አሁን እኔ በእግዚአብሔር ቃል እየበሰልኩ ከመጣው እሰየው። ለምን ምን እንደምጸልይ ዲዛይር ራሱ እንደ እግዚአብሔር ቃል ስለሚሆን እንደ የእግዚአብሔር አይነት ዲዛይር ስለሚኖረኝ ማለት ነው። ለምሳሌ ልንገርሽ በቀላሉ እከሌ እንዲድን እፈልጋለሁ ብዬ ብጸልይ፣ ስለ ቤተሰብ ከኔ ቤተሰብ ለአንድ ሰው እንዲድን እፈልጋለሁ ብዬ በለዛ ሰው ብጸልይ የጸለይኩ ጊዜ እግዚአብሔር ጸሎቴን ሰምቶኛል።
ይሄ እግዚአብሔር ፈቃድ ነው። ሰው ሁሉ ሊድን የእግዚአብሔር ፈቃድ ነው። ስለዚህ ልክ ጸልዬ ስነሳ ሰውየው ይድናል? አይድንም። ለምን አይድንም? ሰውየው ምርጫ አለው። ኢየሱስን የመቀበል ያለ መቀበል ምርጫ አለው ሰውየው። ስለዚህ የኔ ድርሻ ምንድነው? እኔ ለዛ ሰውዬ እየማለድኩ ነው ማለት ነው። ስጸልይ ደግሞ የጸለይኩት እንደ እግዚአብሔር ፈቃድ ነው። ሰዎች ሁሉ ወደ መዳን እንዲደርሱ እግዚአብሔር ይፈቅዳል፣ ይወዳል። ስለዚህ ምን ይሆናል? ይሄ ሰውዬ ለእግዚአብሔር ቃል፣ ለእግዚአብሔር እውነት፣ ለመንፈስ ቅዱስ ብርሃን እንዲጋለጥ ጸልይለታለሁ። ሁሉ ጊዜ ባገኘው ቁጥር ጸልይለታለሁ። ግን እንደሚድን ታምናለህ ወይ ብባል አምናለሁ። ለዛ ነው የጸለይኩት። እንደሚድን አምናለሁ። መቀበልና ለመቀበል ግን የሱ ምርጫ። እኔ ግን ስለ እምነት ይድናል የሚል እምነት ስላለኝ የጸለይኩት። አይድንም የሚል እምነት ቢኖር አልጸልይም። ወይ እሱ እንኳን ሚድን አይመስለኝም ብዬ ተወዋለሁ። ስለዚህ የእግዚአብሔር ፈቃድ በልባችን አለ ምንለው፣ የእግዚአብሔር ሐሳብ፣ የእግዚአብሔር ቃል በልባችን ካለ እንደዚህ ፈቃድ ከጸለይኩኝ ሰውየው የመምረጥ መብት እያለው እኔ ይድናል ብዬ ማመን መብቴ ነው። ለምን? ይሄን እምነት ያገኙት ከእግዚአብሔር ቃል ስለሆነ። ሰውየው ባይድንስ እኔ እንደዛ አመኘ፣ ሰውየው ያልዳነበት ምክንያት ምርጫ ስላለው፣ የራሱ ምርጫ ስላለው አልፈልግም ስለሚል እንጂ እኔ ተሳስቼ አይደለም። እኔ አልተሳሳትኩም። እኔ እንደ እግዚአብሔር ቃል ነው የጸለይኩት። እግዚአብሔር ሰዎች ሁሉ ወደ መዳን እንዲደርሱ ይፈልጋል። የተፈለግነው ለዛ ነው። ስለዚህ እኮ ኢየሱስም እኮ እንደዚህ ቢያምን ወይም ስለኛ አይሞትም ነበር ማለት ነው። መስቀል ላይ ሞተበት ዋነኛ ምክንያት ይሄ የሰራው ስራ እንደምንቀበል ምን ስለሚያምን። ስለዚህ እኮ ነው ይኸውልሽ፣ አንዳንድ ሰው አልጋ ላይ ሆኖ እኮ የመጨረሻ ሰዓት እናጸልይለት እናስበከው ምናምን ተብለን እኮ እንሄዳለን። ለምን? እግዚአብሔር ለዛ ሰው እስከ መጨረሻ ሰዓት የሚያምነው እንደሚቀበል እንደሚመለስ ነው የሚያምነው እግዚአብሔር ለዛ ሰው። ስለዚህ ምን አልጋ ላይ ሆኖ ኮማ ላይ ሆኖ ምናምን ሰባኪ ይመጣለታል እያለቀሰ መናገር አቅቶት ጌታን ይቀበላል። እስከዛ ድረስ እግዚአብሔር የሚያምነው ለዛ ሰው ይድናል ብሎ ነው እንጂ አይቀበልም ብሎ አያምንም። እግዚአብሔር አይቀበልም የሚለው እውቀት የክፉ እውቀት ነው። ወይም እግዚአብሔር በዚህ አይነት እውቀት አልተሞላም። ፍቅር ቤስት የሆነው ነገር ስለሚያምን እግዚአብሔር ፍቅር ስለሆነ ሰዎች ሁሉ ይድናሉ ተብሎ ነው ወንጌል የምንሰብከው። ወደ ዓለም ሁሉ ሂዱና ስበኩ የተባለው ሰው ሪጀክት የሚያደርግበት አቅም የለውም ብሎ አይደለም። ይሄ ፈቃዱ ለሰው የተሰጠ ግን ምንድነው ከፈቃዱ በላይ እኛ ፈቃዱ እንዲለውጥ የምናደርግበት እውነት ስላለ እንሰብካለን ሳናቋርጥ። የሆነ ቀን ፈቃዱን ይለውጥና ሰውየው ምን ያደርጋል? ይድናል ማለት ነው። ስለዚህ ያዳነው እኛ ጭቅጨቃ እኛን ዝነዛ አይደለም የሚያድነው ፈቃዱን ስለለወጠ። እኛ ያንን ነገር የምናደርገው ለምንድነው? ሰውየው ውስጥ እምነት እስኪፈጠር ብርሃን እስኪያገኝ ድረስ እስኪበራለት ደጋግመን እንነግረዋለን ማለት ነው። ስለዚህ ስንጸልይ የምንጸልይባቸው ጸሎቶች የተለያዩ ናቸው። አንዳንዱ ጸሎት ቅድም እንዳልኩሽ የምልጃ ነው። አንዳንዱ ደግሞ ለእድገት ራሴን ለማሳደግ፣ ለምሳሌ ቃልን አብራልኝ እያልኩ ብጸልይ ቃሉን እግዚአብሔር ዛሬ ያበራልኛል። ፕሮሰስ የለውም ለዚህ። አስተምረኝ እያልኩ ብጸልይ ፕሮሰስ የለውም ለዚህ። አስተምረኝ በደንብ በቃ እንደዚህ መሆን ነው ፈልገው፣ መለወጥ ነው ፈልገው ነው፣ ግን አገልጋይ መሆን ነው ፈልገው ብልስ እሱ ራሱ በእድገት የሚመጣ ነገር ነው። በአንድ ቀን አገልጋይ ያደርገኛል እፈልጋለሁ ስላልኩ። ስለዚህ ጸሎቴ አገልጋይ መሆን እፈልጋለሁ ሳይሆን ነው መብሰል እፈልጋለሁ። አስተምረኝ። ምክንያቱም እኔ ሳልሰራ ማንን ሄጄ የምሰራ? እኔ ሳልገነባ ማንን ሄጄ የምገነባ? እኔ ሳልማር ማንን ሄጄ የማስተምር? እኛ ሀገር ትምህርት ቤት ሲመረቅ ብዙ ጊዜ በቴሌቪዥን ምናምን ሳይማር ያስተማረኝን ህዝብ ምናምን አይደል? እግዚአብሔር መንግስት ውስጥ እንደዚህ የለም። ሳይማር ያስተማረኝ ምናምን ይባል የለም። እንደሱ የለም። ተምረን ነው የምናስተምረው። ለመንፈስ ቅዱስ ጊዜ ያልሰጠ ሰው፣ ከመንፈስ ቅዱስ ጋር ህብረት የሌለው ሰው ቸርችን ራሱ መምራት አይችልም። መንፈሳዊ ያለ ሰው መንፈሳዊ ተቋም እንዴት ይመራል? የሆነ ድርጅት ውስጥ ማናጀር ስለሆነ የሆነ እንትን ቀበሌ ላይ ወይ ወረዳ ላይ ምናምን ስልጣን ስላለ ቸርች መጥቶ ሽማግሌ ከሆነ ራሱ አይሆንም። ቸርችን የሚመራት መንፈሳዊ የሆነ ሰው ነው እንጂ ስጋዊ ካርናል የሆነ ሰው አይደለም። እግዚአብሔር ቸርች እንድትመራ የሚፈልገው፣ ቸርች እንድትመገብ የሚፈልገው ከበሰሉ ከመንፈሳዊ ሰዎች
አስተዳደር የሚችል ሰው ማስተዳደር ነው እንጂ የሚሰጠው ወጥቶ መንፈሳዊ የሆኑ ሰዎችን ለመስራት የሚያስችልበት ምንም ምግብ ስለሌለው ማስተማር አይችልም። ምግብ ያለው ሰው ነው መመገብ የሚችለው ማስተማር የሚችለው። ጥያቄሽን መለስኩት እንጂ አዎ ተባረክ ጌታ ይስጥሽ። አሜን። እኔ እንግዲህ ለመናገር ትንሽ ችግር አለብኝ እና ለዛ ነው ዝም የምለው። መጀመሪያ ስለ ጤናማ ህብረት የሚለው ነው አርስታ አድርጌ ያዝኩት መጀመሪያ ስገባ የሰማሁት እና በኋላ ላይ ግን ያው መንፈሳዊ እድገት ነው አርስቱ የዛሬው። ትንሽ ከባለፈው መጥቶ ነው መሰለኝ ጤናማ ህብረት የሚለው ጋር የነበር ነው እና ጸሎት ማለት መደጋገም ማለት እንዳልሆነ ነገሮችን መደጋገም እንዳልሆነ እና መጀመሪያ ከጠቀስካቸው ነገሮች ነው እየጀመርክ ያለሁት። ከዛ ደግሞ ትልቁ ጮሆ የማይወጣው ትልቁ አጋንንት ልማድ ይባላል የሚለው ነገር እሱ ነገር እኔ ትንሽ ነካ አድርጎኛል። ልማድ ማለት ብዙ ልማዶች የጎተትኩ ያመጣኋቸው ብዙ ልማዶች ስለነበሩኝ እነዛ ልማዶች አንዳንዴ ትግል ሆነውብኛል ነው እና የእግዚአብሔርን ባወቅን ቁጥር በእጅጉ የሚዋጋን ነገር ቢኖር ይሄ የራሳችን የግላችን ያመጣ ነው ልማዶቻችን ናቸው የሚለው ነገር እሱ ነክቶኛል። ከመጀመሪያዎቹ ከዛ አንድ ጊዜ በጥያቄ ስጀምር አንድ ጊዜ ጌታን ካወቅን በኋላ የመጀመሪያ የምናገኘው ማዕረግ ምንድን ነው የሚለው ትንሽ እንትን አግራ አጋብቶኝ ነበረ። ማለት እንደ ጥያቄ ነበር ያቀረብኩት የጌታ ልጅ መሆኗ ብዬ ነው ለራሴ እንደ ጥያቄ አድርጌው ነበር እንትን ያልኩትኝ። ግን አፊርማቲቭ እንዳረጋ አድርገኛል። እሱም ትልቁ ማዕረጋችን የልጅነት መብት እንደተሰጠን ማወቁ ነው እና ሳልማር ቀርቼ አይደለም ተምሬያለሁ ከዚህ በፊት ግን ሁሌ የሆነ ግራ ይገባኛል። ጥያቄ ላይ ሲመጣ እንዴ ይሄ ማለት ነው አይደል ብዬ ራሴን ጠይቃለሁ። ግን በቃ አፊርማቲቭ አድርጌያለሁ። ትልቁ ክብራችን የሰው ልጅ ትልቁ ክብሩ ጌታን ካወቀ በኋላ የማገልገል እንትኑ ወይ በሆነ ነገር የመሞላቱ በሆነ ነገር እንትን ማድረጉ ሳይሆን የልጅነት መብት መሰጠታችን ነው ትልቁ ማዕረጋችን እና መንፈስ ቅዱስም የመጣው እዚህ የተላከልን ያንን መብታችንን አፊርማቲቭ ለማድረግ እንድናውቀው እንዲነግረን ዮሐንስ 16:5-10 ላይ ባለው ጋር መንፈስ ቅዱስ ለምን እንደመጣ ሲነግረን ለእኛ የተላከልን እኛን የልጅነት ልጅ መሆናችንን አፊርማቲቭ ለማድረግ እንደሆነ እኛን ሊረዳን እንደሆነ አጽናኛችን እንደሆነ በኋላ 14-15 ላይም እንደምናገረው ወይ ደግሞ ሮሜ 8 ላይ የልጅነት መንፈስን አባት ብለን የልጅነት መንፈስን የተቀበልንበት እንድንቀበል የረዳን መንፈስ ቅዱስ እንደሆነ አጽናኛችን እንደሆነ ለእኛ የተላከልን እንትናችን እንደሆነ እንጂ ሊገስጸን ወይ ሊቆጣን መንፈስ ቅዱስ እንትናለኝ እንዲህ ያደረገኝ ምናምን ብለን አንዳንዴ ወደማናውቀው ነገሮች ውስጥ ክስ ውስጥ እንገባለን ነው። የሆነ መንፈስ ቅዱስን እንደ እንትን አደረገን መንፈስ ቅዱስ ተቆጣ መንፈስ ቅዱስ እንዲሆነ ምናምን እንላለን እና ያንን ነገር እንዳውቅ አድርገኸኛል። መንፈስ ቅዱስ የሚገስጸው ለዓለም ላሉት ለዓለምን እንትን ሊል እንደመጣና እኛን ደግሞ ሊያጽናናን የተላከልን እንደሆነ ያገብቶኛል። ከምንም በላይ ደግሞ ቦታችንን እንድናውቅ ቦታዬ ልጅነት ነው።
ቦታ መብቴን የልጅነት መብቴን እንዳውቅ አድርጎኛል። ያንን ተረድቻለሁ። ሌላ ደግሞ አንዳንዴ የሆነ እኔ በመንፈስ ቅዱስ አልታደልኩም። ለምንድን ነው መንፈስ ቅዱስ የማይገለጽልኝ? ጸሎት ሳረግ እንትን የማይለኝ የማይገለገልብኝ እግዚአብሔር ምናምን ብዬ አንዳንዴ የራሴን ነው የማወራው። የሆነ ጥያቄዎች አንዳንዴ ከራሴ ጋር የሆነ ክርክር አለብኝ ነው እና ያንን ደግሞ መንፈስ ቅዱስ ጌታን ካወኩ ጀምሮ ከኔ ጋር እንዳለ አሁን በደንብ ተረድቻለሁ። ማለት እኔ ላይ አይሰራም ማለት እኔ ፕራክቲስ ስላላረኩት እኔ የኔን ስንፍና ነው የገለጸልኝ፣ የኔን የመንፈሳዊ ረሃብ ብስለት እንደሌለኝ እና ለመብሰል ምን ማድረግ እንዳለብኝ ነው እዚህ ጋር ነጥቦች የጻፍኩትኝ እና እኔ ነኝ ወደ ብስለት መምጣት ወደ ሙሉ ሰውነት መምጣት ያለብኝ እንጂ መንፈስ እኔ ላይ አይሰራም ብዬ ክርክር ማለት ራሱን የሚጠራጠር እግዚአብሔርን አርፍዶ እግዚአብሔርን ይጠራጠራል ስትል ነበረ ቅድም እና ያንን ጥርጥር የሚለውን ነገር ከውስጤ ንቅል እንዳረገው ሆኖልኛል እና እኔ ነኝ መስራት እና የኔን ይቀነጭራል በመንፈሳዊነት መቀንጨር አለ ስትል ነበር እና የሆነ ያ ነገር ነው የተሰማኝ የሆነ ሰዓት ላይ እና የኔ ኃላፊነት ነው እንጂ መንፈስ ቅዱስ እኔ ላይ አይሰራም፣ እኔ ጋር የለም፣ ህብረት አላደረግም ከኔ ጋር እምለው እምወቅ ሰው እንትን አይደለም። መንፈስ ቅዱስ ከጌታን ካወኩ ጀምሮ መንፈስ ቅዱስ ከኔ ጋር አለ። ያንን ተረድቻለሁ መባዬ። እና ሌላ ደግሞ ህብረት ስናረግ ወይም ደግሞ ጓደኝነት ምርጫ ነው። ሰው መውደድ ደግሞ ግዴታችን ነው የሚለው ነገር አለ አይደል? እና ህብረት ስናደርግ ወይ ጓደኝነት ስንመርጥ ምናምን ደግሞ በመንፈሳዊ ነገር ምን አድ ያደርግልኛል የሚለውን ነገር ማለት ህብረት የማደርግበት ቦታ መንፈሳዊ ህይወቴን ላይ ምንድነው ምን ጠብ ያደርግልኛል፣ በምን መንገድ ያሳድገኛል የሚለውን ነገር በደንብ መመልከት እንዳለብኝ ማለት ህብረት በማድረግ ሰዓት ምግብ ልመገብ ነው፣ መንፈሳዊ ምግብ ለመመገብ ነው እንጂ ወይ ኩኪስ ወይ ሻይ ለመጠጣት ወይ የሆነ ከጴንጤዎቹ ጋር ጓደኛ ለመሆን ምናምን አይደለም እንዳልሆነ በቃ መንፈሳዊ ምግብ ለመመገብ እንትን እንዳለብኝ ያንን እንትን ብያለሁ። ያ ቀርቶልኛል። ሌላ ደግሞ ከቸከቸኩት ውስጥ እንግዲህ ትንሽ እያደረኩ ነው የማወጣው። የመናገር ክህሎት የለኝም። እንግዲህ በደንብ ደግሞ እያደረኩ ስመጣ በደንብ ዘረዝራለሁ። ኦኬ ከሰዎች ጋር ያለን ህብረት ከመንፈሳዊ እድገታችን ጋር ያለውን ነገር አድ የሚያደርግልን ነገር ከሌለ ከእድርና ከእቁብ ተለይቶ ማይታይ ወይም ደግሞ እንደ ማንኛውም ህብረት ይሄ ምናምን የፉትቦል ተጫዋቾች እንትን ማለት ፉትቦል ሀገር ስለሆንኩ በሱ የምናምን ህብረት ምናምን ተብሎ ይቆጠራል እንጂ የሆነ መንፈሳዊ ነገር ላይ እንትን አፖርት የማያደርግልኝ ከሆነ ህብረቱ ጤናማ እንዳልሆነ መሄድ ያለብኝም ቦታ መምረጥ እንዳለብኝ ምናምን ያንን ተምሬያለሁ። ይቅርታ እንግዲህ እስከዚህ ድረስ አመሰግናለሁ። መባዬ ኮኪም በጣም አመሰግንሻለሁ። ሜሪዬ በመጀመሪያ በደንብ ነው መናገር የምትችይው፣ በደንብ መናገር ትችያለሽ። እየደጋገምሽ ደግሞ ስትናገር የበለጠ መናገር ትችያለሽ። በደንብ ነው የተረዳሁሽ። እኔ እርግጠኛ ነኝ ነባዬም ታችም ያለ ነው ተረድተናል። ስለዚህ መናገር ስንጀምር ነው
አንድ ስቴፕ ሁልጊዜ አንድ እርምጃ ስንራመድ ነው ወደ ሌላኛው ማደግ የምንጀምረው። እና በጣም ነው መናገር የምትችል፣ ጥሩ ነው የምትናገሪው። አይሚን ይገባል። ነገ ደግሞ በጣም የተሻለ እንደሚሆን እርግጠኛ ነኝ። እንደዚህ እሺ፣ እኔ የመናገር ክህሎት የለኝም የሚለውን ዛሬ ደግሞ እኔ አድል አድርግልሽ። የመናገር ክህሎት አለሽ፣ ትችያለሽ። ነገ ደግሞ የበለጠ ትናገሪያለሽ። አሁን እዚህ ውስጥ አልገባኝም የሚል ሰው አለ ወይ ብል በእርግጠኝነት ማንም ሰው አይጽፍም የተናገርሽው ነገር። ስለዚህ ተግባብተን፣ ስለዚህ የለኝም ብለሽ ካሰብሽ መናገር ራሱ ያቅትሻል። አለሽ፣ ትችያለሽ፣ ገብቶናል። እሺ፣ አመሰግናለሁ። አመሰግናችኋለሁ። መረዳት። በዛሬ ደግሞ ስታምሪ እኔ አንቺ አልመሰልሽኝም። እንደዚህ እያየን ሜሪዬ ነች እያልክ በጣም ነው የሚያምረው። ያረኩሽ እኮ አይ በጣም ነው። ፀጉርሽ ያምራል፣ ስታይልሽ ያምራል። ሶሪ እንግዲህ አንዳንዴ እንደዚህ ግራሲያስ እና እሺ፣ ሊናዬ እስኪ እንስማሽ ዛሬ ነና። እሺ ነባዬ እንዴት ነህ? በጣም ነው የምወድ ታውቃለህ። ኮኪዬም ቴንኪው ይህን እድል ስለሰጣሽ። እኔም እወድሻለሁ ሊናዬ። በጣም ማለት ብዙ ሀሳቦች ናቸው የተነሱት እየተባለም ስለነበረ እኔ ትንሽ ነገር ነው ማለት የምፈልገው። ያው በጣም ውስጤ ሲንክ ያደረገና በጣም እንትን ያለኝን የያዘኝን ነገር ልበል። አምላካችን የሚያውቀን በልጅነታችን ነው የሚለው ሀሳብ በጣም ቀልቤን የያዘኝ ሀሳብ ነበርና በቃ ያ እረፍት ይሰጣል። ለጸሎታችንም ቀላል እንደሆነ ስታስተምር በጣም እንትን እያለኝ ነበርና በቃ የልጅነት ይሄ ማንነታችንን ካወቅን ስህተት አንፈጥርም። ቅድም እንዳልከው ለተማሪዎች ይናገራል የምናገረው ነገር አለ ያልክ ስታወራ ነበረ። በቃ ማንነቱን እንትን ያላለ ሰው ያወቀ ሰው ስህተት አይሰራም የሚለው ሀሳብ በጣም ልቤን ይዞኛል እና የዮሐንስም ሀሳብ በጣም ደስ የሚል ሀሳብ ነበረ። ማለት ዮሐንስ እሱ እንዳልሆነ እርግጠኛ መሆኑ ነው እንግዲህ የጠየቀው። በጣም ይሄ ትልቅ መገለጥ ሆኖልኛል ለእኔ እና ይሄንንም በጣም ተምሬበታለሁ። ነባዬ እወድሃለሁ። ይበቃኛል። ኮኪዬ ቴንኪው። ድንቅ ነሽ አንቺ። ስራ እየሰራሽ ነው? ስራ እየሰራሽ ነው? አዎ። እሺ፣ ስራ መቀየር አስበሽ ታውቂያለሽ? አዎ። እሺ፣ ስራ ፈልጋለሁ ማለት መቀየር ፈልጋለሁ። ስራ ትቀይሪያለሽ። ለዛ የሚሆን ዝግጅት አድርጊ። የጠየቅሽው ስራ ሊኖር ይችላል፣ ወይም ደግሞ የምታስቢው ነገር ሊኖር ይችላል። ወደዛ ሽፍት ሊያደርግሽ ስለሆነ አንቺ ደግሞ ከአንቺ የሚጠበቀውን በቂ ዝግጅት አድርጊ። እሺ፣ አንቺ ተዘጋጂ። ሌላው አልቋል ማለት ለዛ ነገር ተዘጋጂ። ድንቅነሽ እየመጣሽ ተማሪ ጊዜ አትጥፊ። እሺ፣ ታች ያላችሁ አትጥፉ። እየመጣችሁ ተማሩ። የተከታታይ ትምህርት ኖርማል አይደለም፣ ህይወት ይቀይራል። በዛሬው ዕለት እንኳን ምን ያህል በቃ መጀመሪያ ገና ሲጀምር ልጅነታችን እግዚአብሔር በልጅነታችን በቃ ከልጅነት ስንነሳ ሁሉ ነገር ሰላም ነው፣ ሁሉ ነገር ቀላል፣ ሁሉ ነገር ከልጅነት ስንነሳ። ስለዚህ ይህንን የመሰለ ትምህርት በእውነት በጣም በጣም ድንቅ ትምህርት ነው የተማርነው። ሪፍሌክት ያደረጋችሁ ሰዎች ትዙዬ ጠይቅሻቸው ጥያቄዎች በጣም ፖይንት በጣም ድንቅ ነው። ምን ያህል እንደሰማሽ ያሳያል። ምን ያህል በቃ በደንብ ሜሪዬም እንደዛው ሪፍሌክት ያደረግሽው። ሊናዬ ደግሞ በቃ ይችኛዋ ብለሽ ያልሻት የቀርልንን ነገር መናገር። ከዛ ደግሞ ምንድነው ደብተሮቻችንን ማጥናት፣ የጻፍናቸውን ማጥናት፣ ዩቲዩብ ላይ እንደገና መስማት። በቃ አሁን እኛ እኮ ይሄ ራሱ ቁጭ ይልልናል። ቁጭ ብለን ወደፊት ወደኋላ እያደረግን ቁጭ ብለን መጻፍ እንችላለን፣ መማር እንችላለን። ስራ እየሰራን ቤት ውስጥ ቁጭ ብለን ደጋግመን መስማት እንችላለን። ደጋግመን
እና እንግዲህ በእጃችን ላይ በቤታችን በሁሉ ነገር ነው የቀረበልን እግዚአብሔር ቃል። እግዚአብሔር ይመስገን። ነባዬ በጣም ቴንኪዩ እንደ ሁልጊዜው እኔ በጣም ተጠቅም ያለው ደስ እያለኝ እያደረኩ የሰማሁት እና ቴንኪዩ ሶ ማች። ባለፈው ጊዜ ለነባዬ ቃል ገብታችሁ ቃላችሁን ያከበራችሁ ሰዎች እግዚአብሔር ዘመናችሁን ይባርክ። እኔ አይ ጀስት ዋና ሴይ ታንኪዩ አመሰግናለሁ ቃላችሁን ስላከበራችሁ ጂጂዬ እና ማን ነበር ሌላ ነባዬ ሰላም ጂጂዬ እኔ ላመሰግናችሁ ወዳለሁ። ነባዬ ያው መቼም ስለ ነባዬ አላወራም፣ ስለ ነባዬ ራሱ ስላወራ እኔ ግን አመሰግናለሁ። በጣም በጣም ቴንኪዩ እናንተ ቃላችሁን የምታከብሩ። እኔ አንድ ነገር ተምሬያለሁ። አንድ ነገር ልንገራችን ልጨምርላት፣ በጣም አጭር ነገር ጨምሬ እንዘጋለን። ቃልን ስለማክበር የተናገርነውን ነገር ስለማክበር አደርጋለሁ ካሉ ማድረግ፣ አለዛ አለማለት። አደርጋለሁ ብሎ ደግሞ የማንችልበት አጋጣሚ ከተፈጠረ የማንችልበትን አጋጣሚ መናገር። እንደዚህ አይነት ነገሮችን የተማርኩት ከነባዬ እንደገና ደግሞ ፓስተራችን አለ ከሱ ፓስተሩን እና እስከ ዛሬ ድረስ የህይወት መርሄ ናቸው። በጣም ረድተውኛል። ምናልባት ከሰው ጋር ቁጭ ብዬ ሳወራ ስልኬን ማስቀመጥ፣ የሰውየውን አይን እያየው ማውራት፣ ለዛ ሰው አቴንሽን መስጠት፣ እንደዚህ በጣም ሲሊ የሚመስሉ ነገር ግን በጣም 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 ትልልቅ ነገሮች ናቸው እና ቃልን አንድ የሚያመሰው ነገር አለ። ቃልን ስለመጠበቅ አንድ ነገር ብቻ ልናገርና ላመስግን። እግዚአብሔር ከዚህ ብትበሉ ትሞታላችሁ፣ ከዚህ ብሉ፣ ከዚህ ግን አትብሉ ብሎ ልጆቹን ከነገራቸው በኋላ ያው በፍቃዳቸው አማካኝነት በሉ። ስለዚህ ሞትን ትሞታላችሁ የተባለው ቃል ተፈጸመ። እናንተ እኔን ስለምትመስሉ ቁጭ እኔን ስለሆናችሁ በቃ ይሄን ትችዋለሁ፣ ሌላ ጊዜ ግን እንዳታረጉት በቃ ግን ምናምን አላል። ዋጋ አስከፍሎታል። ዋጋ አስከፍሎትም ቢሆን ወደ ነበረው ፖዚሽናችን መልሶናል። ስለዚህ ለተናገረው ለዛ ለራሱ ቃል እንኳን እግዚአብሔር ራሱ ለቃሉ ተገዢ ነው። አለቃ አለኝ ይቆጣኛል ይቀጣኛል ምናምን ብሎ አይደለም። እግዚአብሔር ታማኝ ነው፣ ለቃሉም ይገዛል። ስለዚህ ቃልን ማክበር ከራሱ ከእግዚአብሔር የምንማረው ነው። እኛ ደግሞ እግዚአብሔር ለመምሰል ነው ራሳችን የምናስለምደው። እዚህ አንድ ነገር ከተናገረን ለሁላችንም ነው። ይሄ አንድ ነገር ከተናገረን በተቻለ መጠን እናድርገው። አለዛ ኢሞሽናል ሆነን አንናገረው። በጣም ደስ ሲለንም አንድ ነገር አንናገር። በጣም ስናዝንም ወይም ሲከፋንም ወይም ደግሞ ኢሞሽናል ሆነ ስንበቃ አንናገር። ከተናገርን ሁለት ያስበን እንናገር፣ ከዛ እናድርገው። የሆነ ደግሞ አጋጣሚ የተናገርነው ነገር እንዳናደርገው የሚያደርግ ደግሞ ነገር ከተፈጠረ እንዲህ ሆኗልና እንዲህ ላደርግ አልቻልኩም የሚል ከይቅርታ ጋር ነገሩን እናድርገው ማለት ነው። እና ቃላችሁን ገብታችሁ ደግሞ በዛ በቃላችሁ መሰረት ስለተገኛችሁ ሰላምዬ እና ቲጂ በጣም 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 አመሰግናለሁ። ቃልን ማክበር ኖርማል አይደለም እና ተባረኩ ለማለት ነው። ይህ ሁሉ ያወራሁት ነው። ሁላችሁንም አመሰግናለሁ። ኮኪሻዬ አንቺንም አንዳንዶቻችሁን በአካል ማቃችኋለሁ፣ እዚህ ኩኪ ፔጅ ላይ ማቃችኋላችሁ። ስላገኘኋችሁም ስላየኋችሁም ሁላችሁንም አመሰግናለሁ። ደስ ይለኛል። የምትማሩበት ፓሽን ያላችሁ፣ ለመማር ያላችሁ ፍላጎት፣ ረሃብ በጣም ደስ የሚል ነው። ከስርም ኮሜንት የሚጽፉ እዚህ ገስት ላይ ያልገቡ ብዙ ሰዎች አሉ። ስለምትጽፉት መልካም ሀሳብ ደስ የሚል ካይንድ ስለሆኑ ቃሎቻችሁ ሁሉ አመሰግናችኋለሁ በግሌ። ሁላችሁንም ጊፍትም ስለምትሰጡ፣ እያንዳንዱን ሼር አድርጉ ስትባሉ፣ ሁሉንም ነገር በትክክል ስለምትታዘዙ ስለምታደርጉ በጣም አመሰግናለሁ ከልብ። እና ደግሞ በደስታ ስለምትቀበሉ ስመጣ
በጣም ደስ ትላላችሁ ሁላችሁም። ቴንኪው ኩኪሻዬ፣ በጣም ነው የማመሰግንሽ፣ በጣም ነው የምወድሽ። ዩ አር ብለስድ ነባዬ። እኛም እኔ በጣም ወድሃለሁ፣ አከብርሃለሁ። ታውቃለህ፣ በረከቴ ነህ። ቲጂ የመናገር የምትፈልጊው ነገር አለ እንዴ? ብዙ ጊዜ ነው እንትኑ ያስቸግር። ቴንኪው ሶ ማች ጊፍተርስ፣ እናመሰግናለን። አይ ኩክዬ የለው ግን እኔ በጣም ደስ ብሎኛል። በመባ በምታስተምሩት ትምህርት በጣም እኔ እንዴት እንደምናገር አላውቅም። አሁን ነው ራሴን ቴስት ማድረግ የጀመርኩት ማለት ነው። በምን አይነት ወይ ላይ እንዳለሁኝ ምን ማስተካከል እንዳለብኝ እና ለራሴ ስራ ቦታ ላይ ሆኜ እስከተወሰነ ሰዓት ሰርቪስ ከምሰጥበት ሰዓት ድረስ ማዳመጥ ስለምችል በጣም ነው የምሰማው። በጣም ነው ትምህርቱ። ሳምንት ራሱ ሆሊዴ መሄድ ነበረብኝ አልሄድም ብዬ ይሄንን ብቻ ለማንበብ ነው እና ሀመር ሲሄዱ የቀረሁት። ምክንያቱም በጣም ውስጥ የማንበብ ፈለገው ይሄንን ጉዳይ እና ሳነበው በጣም እየተደነኩ ነው። ምን አይነት የእግዚአብሔር ቃል እውቀት አለ አልኩኝ። ኮኪል ደግሞ በጣም ባርኮሽ። ምክንያቱም ባንቺ ውስጥ ከባድ እግዚአብሔር ጸጋ አለ። በጣም ደስ የሚል የጥበብና እውቀት አለ። እንደገና የምታመጪልን ሰዎች ሁሉ በቀዳሚም ሆነ በዚህ እኔ አሁን ዛሬ የምወጣበት ነበረኝና ለኤሚ እየነገርኳት ነበር። ስንት ሰዓት ነው የሚጀምረው ቀሩብኝ እያልኩኝ በቃ ጠብቂ ብላይ መንገድ ከጀመርኩ በኋላ ስትመጡ ነው ተመልሼ የተመለስኩት እና በጣም በናፍቆት የሚጠበቅ ነው። ቤታችን ሆነን ከምንም ቸርችም ሳንሄድ የትም ሳንሄድ ቤታችን ሆነን ይሄንን አገልግሎት በጣም ስለተሰጠን እግዚአብሔርን ባርከዋለን። እናንተንም ባርካችኋለሁ። በጣም ነው የማመሰግናችሁ። እኔ በጣም ነው የማመሰግናችሁ። ልጅ እንደሚያድግ ራሴን እያየሁት ስለሆነ በህይወቴ ላይ አፕላይ እያደረኩት ስለሆነ በጣም ነው እግዚአብሔር ይስጥልኝ። ሌላ የለኝም። ቴንኪው ቲጂዬ፣ እንወድሻለን። ነባዬ እናመሰግናለን። ቴክ ዮር ታይም። በጣም ነው ምንወድህ። ደግሜ እላለሁ እንወድሃለን። እኔም አመሰግናለሁ፣ ወዳችኋለሁ። እሺ፣ ሌላው ባዮ ላይ እኔን ማውራት የምትፈልጉ ሰዎች ባዮ ላይ ዋትሳፕ ላይ ሄዳችሁ ቮይስ ሜሴጅ አስቀምጡልኝ። ባዮ ላይ ባለው ስልክ ኮል የሚለውን ስትነኩ ቁጥሩ ይመጣላችኋል። እሺ ኢንቦክስ አድርጊልኝ ሜሪዬ፣ ኢንቦክስ አድርጊልኝ። እዚሁ ላይ ኢንቦክስ ማድረግ ይቻላል ሜሴጅ ላይ። ያ ባለፈው ጊዜ ልትሸጥ ባለችው ቤተክርስቲያን ያስገባችሁ ሰዎች ስሊፑን ለእኔ ላኩልኝ፣ እኔ ለእነሱ ልክላችኋል። ባትልኩትም ይታዘማል፣ ምንም ችግር የለም። ሜሪዬ ስላነሳችሁ እኔን የምትፈልጉ ማውራት የምትፈልጉ ሰዎች ባዮ ላይ ባለው ስልክ ኮል ስትሉት ይመጣል። ኮል ካላችሁት በኋላ ዋትሳፕ ላይ ገብታችሁ የምትፈልጉትን ነገር ቮይስ ሜሴጅ አድርጉልኝ፣ እኔ ፕሮግራም ይይዝላችኋል። በተረፈ ሌላ ነገር ልጠይቅ። አዲስ አበባ ውስጥ ነው የምኖረው፣ መማር ፈልጋለሁ በደንብ የምትሉ ሰዎች ለነባዬ ኢንቦክስ አድርጉለት፣ ይደውልላችኋል፣ ያገኛችኋል። ቤተክርስቲያን ትሄዳላችሁ፣ ትማራላችሁ። ይሄ የምለው ቤተክርስቲያን የማትሄዱ ቤተክርስቲያን የሌላችሁ ቤተክርስቲያን እየሄዳችሁ ያልሆነ እቤት ብቻ ቁጭ ያላችሁ ቲክቶክ ላይ ብቻ የምትማሩ ይሄ መጽሐፍ ቅዱሳዊ አይደለም። ሰው ቤተክርስቲያን መሄድ አለበት። ስለዚህ ቤተክርስቲያን የት ሊድ የሚሻለኛል የምትሉ ይኸው እግዚአብሔር አዘጋጅቶላችኋል። መልስ ነው ዛሬ መጣ። ለነባዬ ደውሉለት። ማን ነው ኢንቦክስ አድርጉለት፣ ቁጥራችሁን ብቻ ኢንቦክስ አድርጉለት። እሱ በታማኝነት ይደውላል። ጌታ ኢየሱስ ዘመናችሁን ይባርክ። ሁላችሁንም እወዳችኋለሁ።